ተመልሰን ተገናኝተናል። What's up family? Today we are going to learn about parts of abacus. አሁን ደግሞ ምንድነው ባለፈው የተማርነው ስለ አባከስ የት እንደተጀመረ ስለ አባከስ አመጣጥና ጥቅሞቹ ነው። ዛሬ ደግሞ እነዚህ የአባከስ ፓርት ወይም ደግሞ ስማቸውን ይሄ ያለው እዚህ ላይ ያለው አካል የአባከስ አካል የፓርትስ ኦፍ ዘበዲ ስንል የሰውነት አካላት እንላለን። ለአባከስም ደግሞ እሱም የራሱ አካላት አላቸው። እነዚህ አካላቶች ምን ናቸው እንደሚባሉ እንማራለን። እናንተ በደንብ ተከታተሉ። ምንም ነገር እንዳያመልጣችሁ። ሐሳባችሁ ከማን ጋር መሆን አለበት? ከዚህ በደንብ እያንዳንዷን ማረጋትን ነገር የቱ ጋር ነግቼ ስሟን እንደምጠራ ማወቅ አለባችሁ ማለት ነው። የተሰሩ አባከሶች የኢንተርናሽናል ስታንዳርድ አባከስ አልጠበቁም። ያ ማለት ደግሞ እኛ ከመማር አይገድመንም፣ ምንም ሽፍታ ያደረገንም እያንዳንዱ ነገር አለው። ግን አንድ ችግር ብቻ ነው ያለው። ያቺ ችግር ደግሞ እንደዚህ አድርገን ስንይዝ ይነካል። ስለሚነካ ደግሞ ሁሉም ነገር ይቆጥራል። ከነካ ቆጥሯል ብለን ስለምናይ ማለት ነው። ያ ነው ችግሩ። ስለዚህ እንዴት አድርገን እንይዛለን? ወደዚህ እንይዛለን። ግን በትክክለኛው አያያዝ እንደዚህ ነበረ ማለት ነው። እንደዚህ ነው ያለው። ይሄ ሁሉ አይነካም። በትክክለኛው ኢንተርናሽናል አባከስ የምታይ ከሆነ ኢንተርናሽናል አባከስ እንደዚህ አያስቸግርም። ስለዚህ ኢንተርናሽናል አባከስ ያላችሁ ደግሞ ጠቁሙኝ፣ እፈልገዋለሁ። እስካሁን አጥቻለሁ። እኔ ላገኘው አልቻልኩም። እሱም ባገኝ በጣም ደስ ይለኛል። ለማስተማር ማምቺ ነበረ ማለት ነው። ስለዚህ ለዛሬ እንደዚህ አድርገን እንይዛለን። በጣም ፎከስ አድርጋችሁ እዩት። ስለዚህ ይሄ ፓርት ኦፍ አባከስ ይባላል። አጠቃላይ አካሉ ከዚህ አጠቃላይ የያዘው ፍሬም ይባላል። ፍሬም በእንግሊዘኛ ቋንቋ ፍሬም ማለት ደግሞ የሆነ ፍሬም የያዛ ፎቶ ፍሬም ተብሎ እንደሚያዝ እሱ ማለት ነው። ምንድነው የሚይዘው? ከአባከስ ውስጥ ያለው እያንዳንዱን ሮድ ቢም እና ቢድን ይይዛል። ቢድ ይባላሉ እነዚህ ቢድ ትናንሾቹ ጠጠሮቹ ቢድ ይባላሉ። ይሄኛው ቢም ኦር ሚድል ባር ይባላል። እነዚህ ደግሞ ሮድ ይባላሉ። ስለዚህ እነዚህን ሁሉ አቅፎ የያዘ ደግሞ ምን ይባላል? ምንድነው የሚባለው? ፍሬም ይባላል። እሺ ወደ ቀጣዩ ስንመጣ ሮድ ትባላለች። እቺ ሮድ ደግሞ ቨርቲካል ላይን ነው የሚባለው። ቨርቲካል ላይን ማለት አሁን ቨርቲካል ሚስተር እንደዚህ ይዘህ ነው እንደ ቨርቲካል የምትለው ካላችሁኝ እንደዚህ ነበር የሚያዘው ስላልኩኝ ቨርቲካል ላይኑ እነዚህ ናቸው። ስለዚህ አሁን መንካቱን ተውና ቨርቲካል ላይን እቺ አንድ ባንድ they are called ሮድ። እነዚህ ጠጠሯን ተሸክሞ ያሉት እያንዳንዱ በታች 4 በላይ 5 በታች 4 በላይ 5 የያዙት እንዳለ ምንድነው የሚባሉት ተባብለናል? ሮድ ይባላሉ። ሄዶ ሚነካው ክሮስ ባር ወይም ሚድል ባር ወይም ደግሞ ቢም ይባላል። ሚድል ባር ወይም ቢም ይባላል። የትኛው? ይሄኛው ሚድል ባር ወይም ቢም ይባላል። የቢም ጥቅም ካውንት ነምበር ነው። ከነካ ካውንት ነምበር። አሁን ለምሳሌ ይሄ ነክቷል። ያ ማለት 5,555,055 ነው። 5,555,055 ይሄንን ያዘው ማለት ነው። ነክቷል፣ ቆጥሯል። ስለዚህ ይሄ እንዳይቆጥር ዜሮ አድርገን ለመያዝ እንዲህ አድርገን እንይዛለን። አንዷ ብቻ ነች ያልነካችሁ የመቶ ቤቷ ማለት ነው። ስለዚህ አሁን እያንዳንዱ ቨርቲካል ላይን ይባላል። ይሄ ደግሞ ምንድነው የሚባለው ነው ያልኩት? ይሄ ደግሞ ሚድል ባር ወይም ቢም ይባላል። ይሄ አፐር ቢድ ወይም ሄቨን ቢድ። እያንዳንዷ ሄቨን ቢድ ስንት ነው የምትይዘው? 5 ትይዛለች። እቺ ስንት ነው የምትይዘው? 5። እነዚህ ደግሞ ስንት ናቸው? 4። ስለዚህ 4 እነዚህ ኤርዝ ቢድ ሄቨን ቢድ እያንዳንዱ አንድ ይይዛሉ። እነዚህ ይሄስ 5 ይይዛል። ስለዚህ ይሄን ከነካ ምንድነው ተባብለናል? ሚድል ባር ወይም ቢዱን ከነካ ምንድነው ያልነው? ካውንትድ። እሺ ነካው። አንድ ብቻ መጣ፣ ነካች። አንድ ወለች፣ ቆጠረች፣ ነካ። ስንት ነው የነካው? ስንት? 5። ለምን? ሄቨን ቢድ 5 ብለናል። ስለዚህ 5 አንዱ ለብቻው እንደ 5 ቁጥር ያገለግላል ማለት ነው። ያው 1 2 3 4 አራቱ ነው ከታች ያሉት ግን አንድ ይሄ ለብቻው 5። በጣም አሪፍ። ስለዚህ አንዳንድ ይዛሉ ላወር ቢድ ወይም ኤርዝ ቢድ ይባላሉ። 5 ለብቻው ራሱን የቻለ ሄቨን ቢድ ወይም አፐር ቢድ ይባላል ማለት ነው። ሌላ ያልነገርኳችሁ ምንም አይነት ፓርት ኦፍ አባከስ የለም። እዚህ ላይ ያልነገርኩት ቦታ አንድም የለም። እሺ ቀጣይ መቁጠር እንማራለን። በአባከስ እንዴት መቁጠር ያለብን። ስለዚህ አንድ እንድገም። ምንድነው የሚባለው? አጠቃላይ ዙሪያው ምንድነው የሚባለው? 1 2 3 ምን ፍሬም። ጎበስ ፍሬም። እሺ እቺ ከላይ ያለችው አንዷ ምንድነው የምትባለው? 1 2 3 ምን ነበር?
አፐር ቢድ ወይም ሄቨን ቢድ። እሺ ስንት ነው የሚይዘው? 5። ስንት ነው የሚይዘው? 5። ምን ነበር የሚባሉት አራቶቹ ብዙ? ኤርዝ ቢድ ወይም ሎወር ቢድ። እሺ እነዚህ ደግሞ ስንት ስንት ነው የሚይዙት? አንድ አንድ። ስንት? አንድ አንድ ይይዛሉ። ይሄ ደግሞ ምንድን ነው ያልኩት? ቢም ሚድል ባር። አዎ ቢም ወይም ሚድል ባር ሲነካስ ምን ይሆናል? ይቆጥራል። ስንት ሆነ? 1 ሲነካ ስንት ሆነ? 5 5። በጣም አሪፍ። ስለዚህ ይሄን ይመስላል። ቀጣይ እያንዳንዱ አቆጣጠር እንማራለን። መልካም ክላስ። እወዳችኋለሁ።